ተመልሼ ምናምን አላብራራም። እዚህ ጋር ራሱ እኮ ሆዷን ማለት ነው እንዴት እንደምታረግ ተጠንቀቃ እኮ ነው እየሰራች ያለችው ካራክተሩን ወደፊት እርግብ እንደምታረገው አያቸዋል። ሃይሚ እንደዚህ እንድትሆን ፈልጌ አይደለም ይሄ ነገር የተፈጠረው ይፈጠራልን ብዬ አይደለም። እዛ አፏ ሾል ብሎ የሚያወራው እዚህ ጋር ማለት ነው በነገጧ የሚያስታውቀው ትላንትና ከሚፍታህ ጋር የሰራችው ቪዲዮ በጣም ፍዝዝ ነው ያለችው። ምክንያቱም ሃይሚ እንዲህ ትሆናለች ብላ በፍጹም አልጠበቀችም። እኔ ብሩኬና ይቺ እዩ የሚባሉት ያውቃሉ ብዬ ነው እኔ የማስበው ማለት ነው። ቤተሰቦች ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በስመአብ ተተረማመስን እኮ የጨርቃ ፋሚሊዎች ማለት ነው። የእዩ እርግዝና አተረማመሰን አይገልጸውም፣ ግን በተሻለ መልኩ ሁሉም የየራሱን ሀሳብ አስተያየት ሰጥቷል። እዩ ግማሹ ሰው ልትበጠብጥ ነው የመጣችው ድጋሚ ስለምትወደው ወደ ህይወቷ ማስገባት ፈልጋ ነው ያረገዘችው። ተሳስታችኋል እናንተ ማለት ነው። ግን እዩ እርጉዝ አይደለችም፣ እየከወነች ነው፣ የተሰጣት ገጸ ባህሪ ነው። ግን ሃይሚን ማስለቀስ አልነበረባትም። በጣም አዝነናል። እንዲሁም ደግሞ ችግር ሊሆን ይችላል እዚህ ህይወት ውስጥ ያስገባት አሳዝናኛለች ያላችሁም ሰዎች አላችሁ። እናንተ እንደግፋችኋለሁ። ምክንያቱም በዚህ ልክ የ6 ወር እርግዝና እንደዚህ አይደለም። ልብሱ ራሱ ይሄ አይደለም በፍጹም ማለት ነው። በተለይ ትላንት ሚፍታህ ጋር የለበሰችው በተለይ የሚፍታህ ሁኔታ በጣም ነው የሚያስቀው እኮ። የሚፍታህ ሁኔታ አንድ ህይወት ስለተበላሸ በድጋሚ ያንን የተበላሸ ህይወት ሌላ መጥፋት የለበትም። ሃይሚ እንደዚህ በመሆኗ በመታመሟ ትደሰቻለሽ ወይ? የሌለ ጥያቄ ነው ጠይቃት። ግን እዛ ላይ ያሳየችው ፊት ማለት ነው ኦ ማይ ጋድ በጣም ነው የተከፋችሁ ማለት ነው። እንደ ሰውኛ ታስባላችሁ እኮ እንደ ሰውኛ ማለት ነው። እኔ ናፈቀኝ ፊሊንጉ መስማት ነው ናፈቀኝ። በቃ የፕራንክ ሲነገር ማለት ነው። ሲቀጥል ደግሞ ትናንትና ማታ አዲስ ቲክታክ ነው የከፈተችው። እንደከፈተች ብሩኬ ነው ፎሎ ያደረጋት። ከዛ በኋላ ግን ትናንትና ማታ ሃይሚ መልሳለች። ፎሎ ያደረገና ያላደረጋችሁ መደበቅ ትችላላችሁ። እሷ ግን አልደበቀችውም ነበር። አሁን ግን ደብቀዋለች ማለት ነው። ቤተሰቦች እኔ እንጃ። እኔ ሃይሚ ትላንት ያለቀሰችበት ፓርት ሳስበው ማለት ነው እኔ ያው ይሄ ነው ማለት ይከብደኛል። በእርግጥ ያለቀሰችው ከልቧ ነው ግን ብዙ ሰው ሃይሚ ስታለቅስ ውሸቷን ነው እያል ነው። የሆነ ጊዜ ብሩክ ጠፋ፣ እንዲሁም ደግሞ ሴት ጋር ሄዱ አድሮ ይሆን ሴት ጋር ሄዶ ይሆን ትላለችና ያንን ነገር እንዴት ሴት ጋር እኔ ካንቺ ጋር ከተጣላው ሴት ጋር ሄዳለሁ ማለት ነው ወይ ብሏል እኮ ብሩኬ ማለት ነው። ስለዚህ ከሃይሚ ሲጣላ እንዴት ነው ሄዶ እዩን ለማስረገዝ ጭንቅላቱ ዝግጁ የሚሆነው? እንዴት አስቻለ? እንዴት አቀፍካት እኮ ነው ያለችው ትላንትና ማለት ነው ሃይሚ ጥያቄዋ ማለት ነው። እና ምን መሰላችሁ ቤተሰቦች በቃ ሁሉም ነገር አሁን እኔ የፈራሁት ልክ እንደ አብርሃም አሁን የአብርሃም አመቱን ሙሉ እየተጋተቱ ነው ያሉት ማለት ነው። እንደ አብርሃም አይነት ህይወት ከጀመሩብን ብዬ ነው አሁን እየፈራሁ ያለሁት እንጂ በአጭር እውነት የሚቋረጥ ከሆነ ይሄ ምንም ማለት አይደለም። ብዙዎቻችሁ በዚህ ልክ ስራ ጥንቅር ብሎ ይቅር ብሩኬ ምን ሆኖ ነው እንደዚህ የሚያስለቅሳት ምናምን ብላችኋል። ሲጀምሩት እኮ እነሱ ይሄን ያህል ፕሮሰስ ይመጣል ብሎ በፍጹም አያስብም። ማንም ሰው አያስበውም ሲጀመር ማለት ነው። ሲቀጥል ደግሞ ብሩክ የሄደበት ምክንያት ያው አይታችኋል። ለሷ ምክንያት አይደለም እኔ የመጣሁት የራሴ ትልቅ ምክንያት አለኝ። ካመንሽ መኝኝ ካላመንሽ ደግሞ አሳይሻለሁ፣ ምንም ጭቅጭቅ አልፈልግም ብሏታል። መግቢያ ላይ ያረኩላችሁ ቪዲዮ የሰሩ ቀን ማለት ነው። ግን ምን አለ መሰላችሁ ሃይሚ ብዙ ጊዜ ብሩኬ የሆነ ነገር ከተፈጠረ ሴት ጋር ይሄድ ይሆን ምናምን ብላ ትጠራጠራለች። እና እኔ እንደሚመስለኝ ብሩኬ እንድታምነው የሄደበት ጥግ ነው የሚመስለኝ። እንደዚህ ብላት ምን ይሰማታል፣ ምን አይነት ፊሊንግ አላት የሚለውን ነገር እየሰራባት ነው እንጂ እኔ በፍጹም ሚፍታህና ቤኪ ሀብቴ በዚህ ልክ ሆነው ያሽቃብጣሉ ብዬ አላስብም። ሚፍታህ ደግሞ ብዙ ጊዜ ቪዲዮ ሲሰራ ወደ ብሩክን የሆነ ለመዘርጠጥ የሚያዘጋጅ ነገር ነው ቪዲዮ የሚሰራው። ያ ማለት ደግሞ ለምንድነው ያኔ ከሴት ጎን ቆመ እንዲባል ያክል ነው እንጂ ትናንትና አሁን እኮ የተናገረው ነገር ለዩ ሙሉ በሙሉ ውድቅ ነው፣ ሙሉ በሙሉ ማለት ነው። እና በዙሪያቸው ያሉ ሰዎችንም የስራ እድል ነው የከፈቱላቸው እንጂ ምንም ያደረጉት ነገር የለም። እኔ ያሳዘነኝ የሃይሚ ማልቀስ ነው። ምክንያቱም ቪዲዮ ላይ የሚቀመጥ ነገር ነው ይሄ፣ ታሪክ ነው፣ በቃ ታሪክ ነው። የሴት ልጅ ማለት በእውነትም ሆነ በውሸትም ሆነ ያለቀሰችው ታሪክ ነው። በቃ ትዝ የሚላቸው ከሆነ የሆነ ሰዓትም እንትና ማለት ነው ሩታ አብርሃም ተወኝ ነው ተጣላኝ ብላ ግብግብ ብላ እንዲህ አልቅሳ ነበረ።
በጣም ማለት ነው። የዛን ሰዓት ሃይሚ ስታለቅስ ኔስር ነስሯት ነበር። ትዝ ይላችሁ እንደሆነ የሩታ ቡታጅራ ሄዳ የተዋወቀች ጊዜና ሩታ ራሱ የአዲስ አበባ ልጅ ነኝ ስትል ስጎርር፣ አሁን ሁሉ ነገር ቡታጅራ፣ እያንዳንዱ ነገር ህይወት ወደ ኋላ ይወጣል። እኔ ከነብሩኬ ደስ የሚለኝ የተደበቀ ማንነት የላቸውም እስካሁን ድረስ። ሲመጡም በእውነተኛው ነው የመጡት፣ ሲቀጥልም በእውነተኛው ላይ ነው እስካሁን ድረስ ያሉት እና ያ ነገራቸው ብቻ ነው እኔ ከብሩክና ከሃይሚ ደስ የሚለኝ። ሌላው አሁን ያስፈራኝ ነገር ምንም አላስፈራኝም። ሃይሚ ብሩኬ ሲነግራት እንደው ተገልብጣ እንዳታስማቀቀው ነው የፈራሁት። በሌላ ጊዜ ብታረገው እንኳን ደስ ይላል። አሁን ላይ ማለት ነው ማለት ፕሮግራሙም የጀመረው ፕሮግራም እስኪደርስ ድረስ ዋጋ ያስከፍለኛል ብሏል። በነገራችን ላይ ብሩኬ ተናግሯል እኮ ዋጋ ያስከፍለኛል፣ ለ3 ቀን ዋጋ ያስከፍለኛል፣ ነገር ግን ሁለታችንም የምንደሰትበት ነው ብሏል። እኔ ምን አሰብኩ መስላችሁ? ወይ እንደው ሃይሚ ባልሄደች ብዬ አሰብኩኝ። አሁን ለምሳሌ አልለይም ሄዳለሁ ስትለው ይሄንን ነገር አስቦ ነው ወይስ በቃ ግራ ተጋባሁኝ። ማለት የትም ቦታ በሄዴት አታምነኝም አትለቀኝም የሚባል ነገር ተሰምቶት ነው? እንድታምነው ፈልጎ ነው? ብዙ ነገር እያሰብኩኝ ነው ብታየው፣ እግዚአብሔር ነው የምላችሁና እሷም እንዴት ብዬ ልመንህ ካሁን በኋላ እኮ ነው እያለቻለች። በቃ እንዴት ብዬ ልመንህ እግዚአብሔርን በምትወደው ሰው ተከርታ እንዴት ነው አታለቅስም ብለሽ የምታስብ ያላችሁኝ ሰዎች አላችሁ እንዴ? አረ በሚያምኑት መከዳት ራስ ማስጠፋት ራሱ ያስደርሳል። ግን ፈጣሪ እግዚአብሔር ይመስገን። እሷም እኮ ያው ባልነቃ ይሻለኛል እኮ ነው ያለችው። የዚህን ያህል ነው የወሰነችው። ውይ በምታምኑት ሰው መከዳት በጣም ከባድ ነው። ይሄ ከባድ አይደለም እያልኩ አይደለም፣ ከባድ ነው። ግን እንዴት ነው በቃ ረጅም ርቀት ያልሄደችው? ማጣራት አለብኝ ማወቅ አለብኝ ከሱ እንዴት አረገዘች ብላ ማለት ነበረባት። እኔ እሷ ብልጥ ጠንካራ ሴት ነው ማደርጋትና ይሄ ነገር እንዴት ጠፋት? ይሄ ሲስተም እንዴት ጠፋት ነው ያልኩት። በቃ ይሄ ነው ግራ የገባኝ። ልጅቷ ደግሞ እንዴት እሷ ፊት አረገዝኩ ብላ ትናገራለች ላላችሁት ጉድ አወጣለሁ ብላለች። ምንድነው ጉዱ? ምንድነው ያለው ጉድ አውጭ ብላታለች። ሃይሚ ፊት ሃይሚን አይደለ የሚፈልገው? ምን እንዲሰማት እሷን ለማወቅ አይደለ የተፈለገው? ግዴታ እሷ ፊት ነው እርጉዝ ነኝ መባል ያለበት እንጂ ለሚፍታህ ተነግሮ ሚፍታህ እዩ እርጉዝ ነኝ ከብሩክ ብላለች ብሎ ቢነግራት ሃይሚ እንዴት አይነት ድራማ ሊሆን ይችላል? እንዴት አይነት ፕራንክ ሊሆን ይችላል? በፍጹም አይሄድም። መሆን ያለበት ለሃይሚ ነው። በቃ ዳይሬክት እርጉዝ ነኝ እኔ ከብሩክ። ከዛ በኋላ ሃይሚ እኔ እንጃ ፌንት የወደቀችበት ሲስተም ምንም አልገባኝ። ምናልባት ካሁን በኋላ የሚቀጥለው ነገር ሊሆን ይችላል። አንዳንዶቻችሁ ሃይሚ ያውቃለች የምትሉኝ ሰው ስላላችሁ ነው። ለእናንተ ነው ይሄ ነገር ማለት ነው። እና ሃይሚ ብታቅ ኖሮ በዛ ልክ ታለቅሳለች ብዬ እኔ በፍጹም አልጠብቅም። በፍጹም ማለት ነው። የተሰጣት ክወና ቢሆንስ እንዴት እንደዛ ስቅስቅ ከውስጧ እኮ ነው ያለቀሰችው ሃይሚ ማለት ነው። እና እንዴት ሊሆን ይችላል? እኔ ግራ ጋብቶኛል። ካሁን በኋላ የሚቀጥለውን ነው ብቻ ነው የምናየው። ግን ያም ሆነ ይህ ፎቶቸውን አዘቅዝቁ። የሚፍታህ የቤኪ የሀብ የመለኛው ሲዘቅዝቅ ነው ዛሬ የዋለው ማለት ነው። ምንም ትርጉም የለውም። የሃይሚ ኦዲየንሶች በቃ ዘቅዛቂ ናቸው አትባሉ። እሺ እሷ እንደሆነች ከብሩኬ ተለይታም አትለይም። ብሩክም ከሃይሚ ተለይቶ አይለይም። ዝም ብላችሁ አታሽቃብጡ። ለምንድን ነው የምትዘቀዝቋቸው? በቃ ተሰራ አለቀ። አንድ ሰው የሰውን ስሜት ለመጉዳት ዝግጁ ሆኖ አይጀምርም። በቃ ወይ ሊያልፍለት ወይ ሊያልፍበት ነው ይሄ ነገር የተጀመረው። ስለዚህ እነሱ ደግሞ የመጡበት ነገር ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። አላቅም እንግዲህ ብሩኬ ብዙ ጊዜ የሆነ ነገር ማድረግ ሲፈልግ አንድ ከባድ ፈተና ያቀርባል። ይሄ የታወቀ ነው። አይችልም ትሉታላችሁ። ሃይሚ ብዙ ጊዜ ፕራንክ ስትሰራ ታለቅስበታለች። ስለምታለቅስበት አይሰራም። ግን እሷ አይዲያ አምጥታ እሱ ሲሰቃይ እናንተ እንደውንም እሱን ነው በሚናገረው ነገር ጥፋተኛ የምታረጉት የምትወቅሱት። ግን ልስራ ካለ ይሰራል። እያሳያችሁ ነው። ስለዚህ ማንነታችሁን ራሳችሁን እወቁ። አንዱ ካንዱ አታበላልጡ። ማንም መስራት ይችላል። ማንም ሰው ማለት ነው። በሃይሚ ነው የተቀየርከው፣ በሃይሚ ነው ላፕቶፕ ያስከው ምናምን። ኧረ ብሩክ እግዚአብሔር ይመስገን ዘናጭ ከውታጅራ እውነት ድሮም አሁንም ያው ዘናጭ የሆነ ልጅ እሱ ብቻ ነው። የምሬን ነው የምላችሁ ከወንዶቹ ማለት ነው። ሁሉም ዘናጮች ናቸው። ግን ብሩክ በጣም ለየት ያለ ነው በልጅነቱ ራሱ ጀምሮ ማለት ነው። ያም የሆነው ደግሞ ወንድሞቹና እናቱ ተግተው ስለያዙት ነው። እና ይሄንን ድርጊት ደግሞ በፍጹም ብሩክ አያደርግም። እና ቤተሰቦችዬ ተረጋጉ። ሁሉም ነገር ይደርሳል። ሁሉም እውነት ይወጣል። እውነት አትደበቅም። እና እባካችሁ አዘቅዝቋቸው። ተረጋጉ። ምንም የምታመጡ ነገር የለም። ሃይሚ ተዘቀዘቀች፣ ብሩክም ተዘቅዛቂ ነው። ብሩክ ተዘቀዘቀ፣ ሃይሚም አብራ ነው የምትዘቀዘቀው። ምንም አጠቅሙ። ስለዚህ ሰላም ፍጠሩ ቤተሰቦች። አሁን እስኪ ይመጡላችኋል ደግሞ እስኪ ወይ ይመጣሉ ወይ አይመጡም። ዛሬ እንግዲህ ፈጣሪ ነው የሚያውቀው።
ውብ ሀገሬ